ችግር ሲመጣ መጀመሪያ መጥቶ የሚሞትላት ግን እኛ ዱርዬ ነው ብለን የናቅ ነው። ይሄ ጫት ቃሚ ነው አይረባም ብለን የገፋ ነው። ይሄማ ቤተክርስቲያን ስሟ አያውቅም ያልነው እኛ ወደዚያ ወደ ውጭ የተውነው እመቤቴን በድንግል ማርያም ብሎ መጥቶ አንገቱን ይሰጣል። ወንድሞቼና አባቶቼ መጽሐፍ ምን አለ? ፊተኞች ምን ይሆናሉ አለ? ኋለኞች ይሆናሉ። ኋለኞችስ ፊተኞች ይሆናሉ። በልብ ውስጥ ያለውን የሚያውቅ የሰራዊት ጌታ እግዚአብሔር ብቻ ነው። መስቀል ይዞ የሚሸሽ ይኖራል። ጫቱን ይዞ ደግሞ ለሞት የሚጠራ ይሆናል። የምናውቀው ነገር የለም። ስለዚህ የሚያውቀው ማን ነው? እግዚአብሔር ነው። እነዚህ ሐዋርያት ክርስቶስ ሙታንን ሲያስነሳ በዓይናቸው አይተዋል። በጣም ብዙ ሺህ ሕዝብ በጥቂት እንጀራ ሲመግብ ከዚያም 12 ቅርጫት በሙሉ ሲነሳ በዓይናቸው አይተዋል። ለምጻሙን ሲያነጻ በዓይን አይተዋል። እውርን ሲያበራ አብረው ነበሩ። የተጠሩት በጣም ከተናቀ ስፍራ የመጡት በጣም ከሚናቅበት ስፍራ፣ ሌላው ከቀራጭ ስፍራ፣ ሌላው አሳ ከሚያጠምድበት፣ ሌላው እንስሳ ከሚጠብቅበት ከየቦታው ጠራቸው። እግዚአብሔር አሁን እንደጠራን ማለት ነው። ከንግድ የጠራችሁ አላችሁ፣ ከቢሮ የጠራችሁ አላችሁ፣ ሰው ገላችሁ ደብቃችሁ ቁጭ ያላችሁ ትኖራላችሁ። መርዝ የሰጣችሁ እግዚአብሔር ይቅር ብሏችሁ ወደ ቤቱ ያመጣችሁ፣ በብዙ መከራ ውስጥ ያለፋችሁ በጣም ብዙ ትኖራላችሁ። አትድኑም ተብላችሁ የመጨረሻውን ሰርተፍኬት የምትጠብቁ ሰዎች ትኖራላችሁ። አሁን እግዚአብሔር በፊቱ ያቆማችሁ። በአንድ ወቅት ላይ በጣም ክፉ ስራ ሰርታችሁ ደብቃችሁ የተጨነቃችሁ በኋላ ንስሐ አባቶቻችሁ ጋር ሄዳችሁ ኃጢአታችሁን ተናዛችሁ ነፃ የወጣችሁ ሰዎች ትኖራላችሁ። እግዚአብሔር ከየአካባቢው ጠራን። ከእግዚአብሔር ያልተቀበላችሁት ነገር አንዳችም ነገር የለም። ከክፍለ ሀገር የመጣችሁ ወጣቶች፣ የተለያየ ቋንቋ የምታውቁ በተለይ ኦሮምኛ፣ ወላይትኛ፣ እንደገና ትግርኛ በእነዚህ መጻሕፍት ተተርጉሞ ያሉትን መጻሕፍት ስታዩ ብዙ ነገራቸው ተበላሽቶ ነው ያለው። ለምን ያላችሁ እንደሆነ ቀስ በቀስ ትርጉሙን እያበላሹ እያጠፉት እየሄዱ ነው። ለምሳሌ በእመቤታችን አስተምህሮ ላይ በዶኪማስ ቤት በሰርግ ቤት ተገኝታ ምልጃዋን ስትገልጥ ምንድን ነው የሚለው? አንቺ ሴት ከአንቺ ምን አለኝ ይላል መጽሐፉ። እነርሱ ግን መጽሐፉን አሁን ወደ ጠቀስኳቸው ቋንቋዎች ሲተረጉሙት አንቺ ሴት ከአንቺ ምን አለኝ የሚለውን በእያንዳንዱ ቋንቋ ሄዳችሁ ስታነቡ የተተረጎመውን ወደ አማርኛ ስትመልሱት ትርጉሙ እንዲህ ነው የሚለው፣ አንቺ ሴት በስራዬ ውስጥ ታዲያ ምን አገባሽ የሚል ትርጉም ይሰጣል። ይሄ በጣም አደገኛ ነው። ጌታችን ኢየሱስ ክርስቶስ ሰይጣን ፊት ቆሞ እባክህ እባክህ እንዳው ሰይጣን ሆይ እነዚህን ሐዋርያት እንደው እንዳትበትንብኝ ብሎ ለመነ እንደማለት ነው። ይሆናል? ንገሩኝ፣ ይሆናል? ስለ እናንተ ከለከልኩ ነው። ለምሳሌ ታቦት የሚለውን መልሳችሁ አሁን የተተረጎሙትን ቋንቋዎች መልሳችሁ ወደ አማርኛ ብታመጡት የኦሮምኛውን መጽሐፍ ቅዱስ ስታዩ ሳጥን የሚል ትርጉም ነው የሚሰጣችሁ። በደንብ ተረዱት ወንድሞቼና አባቶቼ። ይሄ ዝም ብሎ የተሰራ ሳይሆን ሆን ተብሎ በትውልዱ ላይ የተሰራ ነው። ለምን ያላችሁ እንደሆነ ነገ የሚነሳ ወጣት ታቦት የሚለውን ጽንሰ ሐሳብ አይኖረውም። ሳጥን የሚለውን ብቻ ነው የሚያውቀው። እመቤታችንን ክርስቶስ እንደ ሰደባት አድርገው ነው እዚያ ቦታ ላይ የጻፉት። በኦሪት ዘጸአት ምዕራፍ 20 አባትህንና እናትህን አክብር ዕድሜህም በምድር ላይ ይረዝም ዘንድ ብሎ ያዘዘ እግዚአብሔር እናቱን ድንግል ማርያምን ሰደበ ብሎ ማሰብ በጣም አደገኛ ነው። አንድ ወቅት ላይ እንደተናገር ነው እግዚአብሔር ሆይ ስራ ስጠኝ እንጂ
አስራት በኩራትን አልበላም በየወሩ ከፍላለሁ ብላችሁ ቃል እንደገባችሁ ዛሬ ቅርጥፍ አድርጋችሁ እንደምትበሉት እንደማለት ነው። በአንድ ወቅት ላይ ጌታ ሆይ ይህች ያልሸጥ ያለችዋን ይህችን ብቻ ዛሬ እንደምንም ከእጅ አውጣት እንጂ እኔ ቤትህ አስራቱን በኩራቱን አላጓድልም ብለን ዛሬ ደግሞ ከነግሳንግሱ ይዘን ወደ ቤታችን እንደምንሮጥ መድኃኒት የላቸውም የተባሉ በሽታዎች በሙሉ እነ ካንሰርን ጨምሮ እየዳኑ ያሉት በጸበል እንጂ በኬሞ አይደለም። አብዛኞቻቸው በኬሞ አይደለም የሚድኑት በዚህች ቤተ ክርስቲያን በምናገኛት በጸበል ነው። ማን ስለረዳን? በቃ ወንድሞቼና አባቶቼ ሰይጣን እንደ ስንዴ አበጥሮ ከዚህ ማዕድ ይህን ከመሰለ ሕይወት ይህን ከመሰለ መንፈሳዊ ድነት እንዳያወጣን እግዚአብሔር በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከፍ አድርጋችሁ በስመ አብ በሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር ይርአየኒ ወአልቦ ዘያጣኒ ውስተ ብሔር ስዑር እየያድረኒ ወአበማየ ዕረፍት አጽንዕኒ ሜጣ ለነፍሴ ወምርአኒ ፍኖተ ጽድቅ በእንተ ስመ ዚአሁ እመኒ ሆርኩ ማእከለ ጽላሎተ ሞት ኢይፈርሆ ለእኩይ እስመ አንተ ምስለየ። እግዚአብሔር እረኛዬ ነው የሚያሳጣኝም የለም። በለመለመ መስክ ያሳድረኛል፣ በዕረፍት ውኃ ስርም ይመራኛል። ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። በሞት ጥላ መሃል እንኳ ብሄድ አንተ ከኔ ጋር ነህና አልፈራም። ክቡር አባታችን መጋቤ ሐዲስ ቀሲስ መምህር አዳነ የደብራችን የስብከተ ወንጌል ኃላፊ፣ በዚህ ስፍራ የምትገኙት አይንተ እግዚአብሔር ካህናት፣ መምህራነ ወንጌል፣ ሊቃነ ምስጢር ዲያቆናት፣ እግዚአብሔርን ለመስማት በቅድስናው ስፍራ የተገኛችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ሕፃናት በልዑል እግዚአብሔር ስም እንደምን አመሻችሁ? እንደምን አመሻችሁ? አሜን። ያያሉ የልዑል እግዚአብሔር ስሙ የተመሰገነ ይሁንልን። የእመቤታችን የቅድስት ድንግል ማርያም ምልጃዋ በረከቷ በሁላችን ላይ ይደር። በሉ እንጂ አሜን። የመላእክት ጥበቃ ከሁላችን ጋር ይሁን። ማን ይርዳን? እግዚአብሔር ይርዳን። ማን ያስተምረን? አዎ እግዚአብሔር እረኛዬ ነው የሚያሳጣኝም የለም። በለመለመ መስክ ያሳድረኛል፣ በዕረፍት ውኃ ስር ይመራኛል። ነፍሴን መለሳት፣ በጽድቅ መንገድ መራኝ። ወንድሞቼና አባቶቼ ዛሬ እዚህ ያላችሁት እግዚአብሔር ስለመለሳችሁ ነው። እዚህ ስፍራ ላይ ከብዙ መንገድ ከብዙ ጥፋት መልሶ እዚህ ስፍራ ላይ እንድንቆም የረዳን እርሱ ማን ነው? እንግዲህ የጽድቁን መንገድ እግዚአብሔር ያስተምረን። ከኔ ጋራ የምንማረው የትምህርታችን ርዕስ ሰይጣን እንደ ስንዴ ሊያበጥራችሁ ለመነ የሚል ነው። ይህንን የምታገኙት በሉቃስ ወንጌል ምዕራፍ 22 ቁጥር 31 ላይ ታገኛላችሁ። ግን እናንተ ከቁጥር 1 ጀምራችሁ አንብቡ። እንደ ፕሮቴስታንት ከመሃል አትነሱ። ኦርቶዶክሳውያን ለምን እንደተነገረ ከመጀመሪያው ጀምራችሁ ማንበብ ግዴታችን ስለሆነ ሰይጣን እንደ ስንዴ ሊያበጥራችሁ ለመነ የሚል ነው። ቃሉን እስቲ በሉት። ሰይጣን እንደ ስንዴ ሊያበጥራችሁ ለመነ። በቀጥታ ይህን ቃል የተናገረው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ወንድሞቼና አባቶቼ አሁን የምንማረው ታላላቅ አባቶቻችንን እንዴት አድርጎ እንዳበጠራቸው ነው የምናየው።
የተናገረው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ወቅቱ በጣም አስጨናቂ ወቅት ነበረ። የአስጨናቂ ወቅት ማለት ሐዋርያት የሚፈተኑባት የመጨረሻው ሰዓት የነበረችባት ጊዜ ነው። በዚያ ጊዜ ነው እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ አንዱን ሐዋርያ ወደ ራሱ ጠራና ስምዖን 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 ሆይ ሰይጣን እንደ ስንዴ ሊያበጥራችሁ ለመነ፣ እኔ ግን ስለ እናንተ ሃይማኖታችሁ እንዳይጠፋ ስለ እናንተ ከለከልኩ ይላል። አሁን ያለው መጽሐፍ ቅዱስ ላይ ምን ይላል መሰላችሁ? ስለ እናንተ አማለድኩ ይላል። በጣም ትክክል አይደለም ወንድሞቼና አባቶቼ። መጻሕፍቶቹ ሲጻፉ ከ3 እና ከ4 ጊዜ በላይ አንደኛ ከግዕዝ ወደ አማርኛ ሲተረጎም፣ አማርኛውን እንደገና ቀላል አማርኛ ሲሉት፣ ሲያቀሉት እዚህ አድርሰውታል። አሁን በዚህ ሎጂክ ውስጥ እንደ ስንዴ ሊያበጥር የለመነ ወይም የጠየቀ ሰይጣን ነው። መጽሐፉን አሁን እንደ ጻፉት ከሆነ እኔ አማለድኩ የሚለውን ካያችሁ ግን ጌታችን ኢየሱስ ክርስቶስ ሰይጣን ፊት ቆሞ እባክህ እንዳው ሰይጣን ሆይ እነዚህን ሐዋርያት እንደው እንዳትበትንብኝ ብሎ ለመነ እንደማለት ነው። ይሆናል? ንገሩኝ፣ ይሆናል? ስለ እናንተ ከለከልኩ ነው። ምክንያቱም አሁን በተለይ እዚህ ቦታ ውስጥ ከክፍለ ሀገር የመጣችሁ ወጣቶች የተለያየ ቋንቋ የምታውቁ በተለይ ኦሮምኛ፣ ወላይትኛ፣ እንደገና ትግርኛ በእነዚህ መጻሕፍ ተተርጉሞ ያሉትን መጻሕፍ ስታዩ ብዙ ነገራቸው ተበላሽቶ ነው ያለው። ለምን ያላችሁ እንደሆነ ቀስ በቀስ ትርጉሙን እያበላሹ እያጠፉት እየሄዱ ነው። ለምሳሌ በእመቤታችን አስተምህሮ ላይ በዶኪማስ ቤት በሰርግ ቤት ተገኝታ ምልጃዋን ስትገልጥ ምንድን ነው የሚለው? አንቺ ሴት ከአንቺ ምን አለኝ ይላል መጽሐፉ። እነርሱ ግን መጽሐፉን አሁን ወደ ጠቀስኳቸው ቋንቋዎች ሲተረጉሙት አንቺ ሴት ከአንቺ ምን አለኝ የሚለውን በእያንዳንዱ ቋንቋ ሄዳችሁ ስታነቡ የተተረጎመውን ወደ አማርኛ ስትመልሱት ትርጉሙ እንዲህ ነው የሚለው፣ አንቺ ሴት በስራዬ ውስጥ ታዲያ ምን አገባሽ የሚል ትርጉም ይሰጣል። ይሄ በጣም አደገኛ ነው። የመጣው ከምንድነው ያላችሁ እንደሆነ ከትርጉም ሆን ተብሎ የተተረጎመ ነው። ለምሳሌ ታቦት የሚለውን መልሳችሁ አሁን የተተረጎሙትን ቋንቋዎች መልሳችሁ ወደ አማርኛ ብታመጡት የኦሮምኛውን መጽሐፍ ቅዱስ ስታዩ ሳጥን የሚል ትርጉም ነው የሚሰጣችሁ። በደንብ ተረዱት ወንድሞቼና አባቶቼ። ይሄ ዝም ብሎ የተሰራ ሳይሆን ሆን ተብሎ በትውልዱ ላይ የተሰራ ነው። ለምን ያላችሁ እንደሆነ ነገ የሚነሳ ወጣት ታቦት የሚለውን ጽንሰ ሐሳብ አይኖረውም። ሳጥን የሚለውን ብቻ ነው የሚያውቀው። እመቤታችንን ክርስቶስ እንደ ሰደባት አድርገው ነው እዚያ ቦታ ላይ የጻፉት። በኦሪት ዘጸአት ምዕራፍ 20 አባትህንና እናትህን አክብር ዕድሜህም በምድር ላይ ይረዝም ዘንድ ብሎ ያዘዘ እግዚአብሔር እናቱን ድንግል ማርያምን ሰደበ ብሎ ማሰብ በጣም አደገኛ ነው። ስለዚህ ወንድሞቼና አባቶቼ መጽሐፉን ስታነቡት በዚህ መልኩ እንድትይዙት አደራ እላለሁ። አሁን ወደ ጌታችን ትምህርት እንመለስና ሰይጣን እንደ ስንዴ ሊያበጥራችሁ ለመነ፣ እኔ ግን ሃይማኖታችሁ እንዳይጠፋ ከለከልኩ የሚለውን ውሰዱና ወዲያውኑ ጴጥሮስ እንዲህ አለ፣ ጌታ ሆይ እኔ ማንም ካንተ ቢሸሽ ሁሉም እንኳ ጥለው ቢሄዱ ወይኔም እንኳ ብትወርድ ወደ እስር ብትሄድ እኔ ካንተ ጋራ እሆናለሁ አልለይም አለው ይላል። አሁን ሁላችንም ብዙ ጊዜ አንድ ወቅት ላይ እንደተናገር ነው እግዚአብሔር ሆይ
ስራ ስጠኝ እንጂ አስራት በኩራትን አልበላም በየወሩ ከፍላለሁ ብላችሁ ቃል እንደገባችሁ ዛሬ ቅርጥፍ አድርጋችሁ እንደምትበሉት እንደማለት ነው። በአንድ ወቅት ላይ ጌታ ሆይ ይህች ያልሸጥ ያለችዋን ይህችን ብቻ ዛሬ እንደምንም ከእጅ አውጣት እንጂ እኔ ቤትህ አስራቱን በኩራቱን አላጓድልም ብለን ዛሬ ደግሞ ከነግሳንግሱ ይዘን ወደ ቤታችን እንደምንሮጥ እግዚአብሔር ሆይ ብለን አንተ ቤት ስራልኝ እንጂ እንዲያው እዚያ ውስጥ ይዘመራል፣ ይዘከራል፣ የቅዱሳን ስም በዚህ ቦታ ላይ ይጠራል፣ የጸሎት ቤት ይኖረዋል ብላችሁ ቃል እንደገባችሁ ቤታችሁን መስራት ስትጀምሩ የመኝታችሁንና የኪችናችሁን ስትሰሩ የእግዚአብሔርን ክላስ እንደረሳችሁት እንደ አንዳንዶቻችን እንደማለት ነው። ወንድሞቼና አባቶቼ ሰይጣን እንዴት አድርጎ ሰውን እንደሚያበጥር ክርስቶስ የተናገረበት አንቀጽ ነው። ወዲያው እሱ እኔ ወዴትም ብትሆን እንኳ እስከ ሞት ድረስ ካንተ ጋር እሆናለሁ አለ ይላል። ወንድሞቼና አባቶቼ ዛሬ ለእግዚአብሔር ቀንተን እንሞታለን ብለን የምናስብ በዚህ ስፍራ ያለን ሰዎች ነን። አንድ ችግር ሲመጣ መጀመሪያ መጥቶ የሚሞትላት ግን እኛ ዱርዬ ነው ብለን የናቅ ነው። ይሄ ጫት ቃሚ ነው አይረባም ብለን የገፋ ነው። ይሄማ ቤተ ክርስቲያን ስሙ አያውቅም ያልነው እኛ ወደዚያ ወደ ውጭ የተውነው እመቤቴን በድንግል ማርያም ብሎ መጥቶ አንገቱን ይሰጣል። ወንድሞቼና አባቶቼ መጽሐፍ ምን አለ? ፊተኞች ምን ይሆናሉ አለ? ኋለኞች ይሆናሉ። ኋለኞችስ ፊተኞች ይሆናሉ። በልብ ውስጥ ያለውን የሚያውቅ የሰራዊት ጌታ እግዚአብሔር ብቻ ነው። መስቀል ይዞ የሚሸሽ ይኖራል። ጫቱን ይዞ ደግሞ ለሞት የሚጠራ ይሆናል። የምናውቀው ነገር የለም። ስለዚህ የሚያውቀው ማን ነው? እግዚአብሔር ነው። እነዚህ ሐዋርያት ክርስቶስ ሙታንን ሲያስነሳ በዓይናቸው አይተዋል። በጣም ብዙ ሺህ ሕዝብ በጥቂት እንጀራ ሲመግብ ከዚያም 12 ቅርጫት በሙሉ ሲነሳ በዓይናቸው አይተዋል። ለምጻሙን ሲያነጻ በዓይን አይተዋል። እውርን ሲያበራ አብረው ነበሩ። የተጠሩት በጣም ከተናቀ ስፍራ የመጡት በጣም ከሚናቅበት ስፍራ፣ ሌላው ከቀራጭ ስፍራ፣ ሌላው አሳ ከሚያጠምድበት፣ ሌላው እንስሳ ከሚጠብቅበት ከየቦታው ጠራቸው። እግዚአብሔር አሁን እንደጠራን ማለት ነው። ከንግድ የጠራችሁ አላችሁ፣ ከቢሮ የጠራችሁ አላችሁ፣ ሰው ገላችሁ ደብቃችሁ ቁጭ ያላችሁ ትኖራላችሁ። መርዝ የሰጣችሁ እግዚአብሔር ይቅር ብሏችሁ ወደ ቤቱ ያመጣችሁ፣ በብዙ መከራ ውስጥ ያለፋችሁ በጣም ብዙ ትኖራላችሁ። አትድኑም ተብላችሁ የመጨረሻውን ሰርተፍኬት የምትጠብቁ ሰዎች ትኖራላችሁ። አሁን እግዚአብሔር በፊቱ ያቆማችሁ። በአንድ ወቅት ላይ በጣም ክፉ ስራ ሰርታችሁ ደብቃችሁ የተጨነቃችሁ በኋላ ንስሐ አባቶቻችሁ ጋር ሄዳችሁ ኃጢአታችሁን ተናዛችሁ ነፃ የወጣችሁ ሰዎች ትኖራላችሁ። እግዚአብሔር ከየአካባቢው ጠራን። ከእግዚአብሔር ያልተቀበላችሁት ነገር አንዳችም ነገር የለም። ክብር ምስጋና ለእግዚአብሔር ይሁን። እግዚአብሔር ይቅር ባይለን ኖሮ፣ እግዚአብሔር ይቅር ብሎ አሁን ባያቆመን ኖሮ እኛ በእውነት እንዴት በቤቱ ልንቆም እንችላለን? በፍጹም በምሕረትህ ብዛት ወደ መቅደስህ እንገባለን አለ ይላል። ወንድሞቼና አባቶቼ ያለፈውን ነገር ስታስቡት እግዚአብሔር ሳይጸየፈን እዚህ በማቆሙ እኛን እዚህ አደባባይ ላይ በማቆሙ በማስቀመጡ እሱን ማመስገን ይገባናል። ምን አለ ሐዋርያው ሲናገር? ከመካከላችሁ ኃጢአት የለብኝም የሚል ካለ እግዚአብሔርን ይሰድባል ነው ያለው። ይሄውላችሁ እግዚአብሔር ምሕረት ስላደረገላችሁ ወይም ስላደረገልን በዚህ አደባባይ ቆምን እንጂ ሰይጣን ያላበጠረው ሰው የለም በሕይወቱ። ሁሉም በየቦታው መሰናክል ድንጋይ፣ የሰይጣን ድንጋይ ያልመታው የለም። ልዩነቱ እግዚአብሔር ከኛ ጋር ስለሆነ ነው። አሁንም ከዚህ አውሬ እያዳነ እንዲያመጣን ፈቃድ ይሁንልን። እኔ አለ በቃ
እኔ ካንተ አልለይም እስከ ሞት ድረስ እስከ ወህኒም ድረስ ቢሆን ካንተ ጋር እሄዳለሁ አለ ይላል። ያን ጊዜ ምን አለ? ስምዖን ጴጥሮስ ሆይ እንደማያውቀኝ ሰው ዶሮ ሳይጮህ 3 ጊዜ ትከደኛለህ አለው ይላል። ይሄ ነገር ተፈጸመ መጨረሻ ላይ። አሁን እኔ ልወስዳችሁ የምፈልገው ታላላቅ አባቶቻችንን እንዴት አድርጎ ከዚያ በፊት ሲፈትናቸው እንደነበረ ክርስቶስ እንደገና መጥቶ በሐዋርያትም መካከል ይሄ እንደሚነሳ መናገሩ ነው። ይሄንን ሄዳችሁ መጀመሪያ ላይ የሉቃስ ወንጌል ምዕራፍ 22 ከቁጥር 1 ጀምራችሁ ስታነቡ ከ12ቱ ሐዋርያት አንዱ በሆነው ሰው በልቡ ውስጥ ሰይጣን ገባ ይላል። ማን ገባ? ሰይጣን ገባ። ልጆቻችሁ ሰይጣን እንዳይገባባቸው ጠብቋቸው ወንድሞቼና አባቶቼ። ሰይጣን አንዴ ከገባ በኋላ መውጫው ከባድ ነው። እናቱን በስተት ያገባ ተብሎ የሚተረክለት፣ አባቱን በጦርነት የገደለ ተብሎ የሚተረክለት ይሄ ይሁዳ መጀመሪያ ወደ ክርስቶስ ሲመጣ ትልልቅ ከሚባሉ ኃጢአቶች መካከል ይቅር የተባለለት እሱን ወደ 12ቱ ሐዋርያት እናቱን ወደ 36ቱ ቅዱሳት አንስት ደምሮ ነው ክርስቶስ ነፃ አውጥቷቸው ወደ ራሱ ያመጣው። ይሄ ሰው ነፃ ይወጣ ነው በዚያን ዘመን። ከዚያ በኋላ ግን በሱ ልብ ነው እንግዲህ ሰይጣን ሄዶ የገባው። ያችን ከተናገረ በኋላ በልቡ ገባ ካለ በኋላ ወዲያውኑ ጌታውን ለመሸጥ አሰበ ይላል። ወንድሞቼና አባቶቼ ጓደኞቻችሁን መጥላት የምትጀምሩት ዲያብሎስ ወደ ልብ መግባት ሲጀምር ነው። በገንዘባችሁ ክፉ መስራት የምታስቡት ሰይጣን ወደ ልባችሁ ሲገባ ነው። በቢሮዎቻችሁ ውስጥ በጎ ነገር መጣል የምትጀምሩት፣ ክፉ ወደ መስራት የምትሄዱት፣ በስልጣናችሁ ሰውን ለመበደል የምታስቡት ሰይጣን መግባት ሲጀምር ነው። ያኔ መንቃት ያስፈልጋል አባቶቼ። በዜና መጽሐፈ ዜና መዋዕል ቀዳማዊ ምዕራፍ 21 ላይ እንደ ልቤ የተባለ ዳዊት እግዚአብሔር የሚደሰትበት ሰው ታላቅ የተባለ ጻድቅ ሰው ነው ዳዊት። ታውቃላችሁ እግዚአብሔር የመሰከረለት ሰው ነው። እሱን ግን እግዚአብሔር ከዚያ በፊት አስቀድሞ አስጠንቅቆት ነበር። አንተ ሕዝቡን እንዳታስቆጥር፣ ሕዝቡን የምታስቆጥር ከሆነ በኃይሌ በሕዝቡ ብዛት፣ ጦር በሚይዙት ሰዎች ብዛት፣ በፈረሰኛው ብዛት ጠላቶቼን ድል እመታለሁ ብለህ ታስባለህ። ጠላትን ድል የሚመታ ደግሞ ማን ነው? እግዚአብሔር ነው። ስለዚህ እግዚአብሔርን ማሰብ ስለምትተው ሕዝቡን እንዳታስቆጥር ተጠንቀቅ አለው ይላል። ለምን? ይሄ ሁሉ የኔ ሕዝብ ነው፣ ወጣቱ በሙሉ የኔ ነው። ስለዚህ ኃይሌ ብዙ ነው፣ ከጠላት ጋር ብጣላ አሸንፋለሁ ብሎ ማሰብ እንዳይጀምር እግዚአብሔር አስቀድሞ ነገረው። ግን ምን ይላል መሰላችሁ ስታነቡት? ሰይጣን የዳዊትን ልብ አነቃቃው ሕዝቡን እንዲያስቆጥር ተብሎ ተጻፈ። ሕዝቡን እንዲያስቆጥር ሰይጣን ምን አደረገው? ልቡን አነቃቃው። ያን ጊዜ እግዚአብሔር ያለውን ረሳ። ከዚያ በኋላ ሕዝቡን ካላስቆጠርኩ አለ። ሽማግሌዎች መጥተው ባክተው ይሄ ነገር ይቅርብ አሉት። በፍጹም አለ። ሽማግሌዎችን የማይሰማ ትውልድ መጨረሻው ጥፋት ነው የሚሆነው። ይኸውላችሁ አሁን ያለው ወጣት ሽማግሌን መስማት ወደ መስማት ካልተመለሰ በስተቀር አሁን የሚመጣበት ያለበት ጥፋት የሚቆም እንዳይመስላችሁ። እግዚአብሔር ሽማግሌዎችን ሳናከብር ስንቀር እመኑ ወደ ሽምግልና እንዳንሄድ ያደርጋል። አሁን ያለው ወጣት እዚህ ውስጥ የተቀመጣችሁ ወጣቶች፣ ዘመናውያን ነን ብላችሁ የምታስቡ ወጣቶች በደንብ አስተውሉ። ዘመናውያን ነን ብላችሁ የምታስቡ እህቶች በደንብ አስተውሉ። አሁን ያለው ወጣት አባቱን አታውቅም ብሎ የሚናገር ነው። እናቱንም አንቺ ምን ታውቂያለሽ አፍሽን ያዥ የሚል ወጣት ነው። ማን ነው እንጀራ መብላት ያስተማራችሁ? ማን ነው ልብስ መልበስ ያስተማራችሁ?
ማን ነው እንዲህ ነው መሄድ የሚቻለው ብሎ ያስተማራችሁ? አባቶቻችሁና እናቶቻችሁ ናቸው እኮ። ይሄን ነው በጣም የሚያሳዝን ነገር ነው። አባቶቼና እናቶቼ በተለይ ወጣቶች ጥቂት ጂንስ ከለወጣችሁ በኋላ የአባቶቻችሁ አእምሮ እንደማይሰራ ይሰማችኋል። ያን ጊዜ ነው ጥፋትና በደል የሚመጣው። መቼም ቢሆን በመጽሐፍ ቅዱስ ስታነቡት እግዚአብሔር በሽበት ያከበራቸውን ሰዎች አባቶችን አልሰማ ያለ ትውልድ ነው የጠፋው። ምንም እኮ ጥያቄ የለውም። አባቶቼና እናቶቼ ድሮ ኢትዮጵያውያን ያስተማሩን ይሄን አይደለማ? አባቶቻችን ያስተማሩን ይሄን አይደለማ? አሁን በጣም ዘመናዊያን ሆነና ሽማግሌ ሲመጣ መነሳት ነውር ሆነ። ይሄ ደግሞ የምዕራባውያን ባህል ነው እንጂ የኢትዮጵያውያን ባህል አይደለም። ወንድሞቼ ውጪ ብትሄዱ ልክ ነው። አንድ ሕፃን ከተቀመጠ ሽማግሌ ሲመጣ አይነሳም። አብዛኛው ቦታ ላይ ባህል ከሌላቸው በስተቀር አይነሳም። መብቱ ነው ይባላል። የሽማግሌው መብት እየተረገጠ ሕፃኑ ቁጭ ይላል። መጀመሪያ መጥቷል ተብሎ እግዚአብሔር እንዴት አድርጎ በረከትን ይሰጣል ታዲያ? ምንድነው የተባለው? በመጽሐፍ ሽማግሌዎች ልጆቻችሁን ባርኳቸው ነው የተባለው። ልጆችን የሚባርኩ እነዚህ ሽማግሌዎች ናቸው። ሽማግሌዎቹ መጥተው ለቅዱስ ዳዊት ሲናገሩ ዳዊት እምቢ አለ። ለምን? ሰይጣን ልቡን አነቃቅቶታል። በጣም ትልልቅ ሰዎች የተፈተኑበት ነው ይሄ ወንድሞቼና አባቶቼ። አይሆንም አለና አስቆጠረ ይላል። አስቆጥሮ ከተመለሰ በኋላ አታድርግ የተባልከውን ስላደረግክ አለ እግዚአብሔር። ደግሞም በጉልበትህና በኃይልህ ስለምትመካ ከዚህ በኋላ ይሄ ሁሉ ወጣትና ጦረኛ አለኝ ብለህ ስለምትመካ ይሄ ሁሉ የተመካበት ይጠፋል አለ። በጣም ብዙ ሰዎች ንብረታችሁን የምትቆጥሩ ትኖራላችሁ። አንድ ችግር ሲመጣ መቼስ ባለፈው ኮሮና ብዙ ነገር አሳየን እኮ። በጣም ብዙ ነገር ጤፍ ቤቶቻቸው ውስጥ የሞሉ በጣም ብዙ ነበሩ። አጃ የሞሉ ጤፉን የሞሉ ሁሉን ነገር ያስገቡ 6 ወር ሰላም አንልም ያሉ አስከሬናቸው ከቤት ተጎትቶ የወጣ ለምን? የሚያድን ማን ብቻ ነው? እግዚአብሔር ብቻ ነው የሚያድነን። ቆጠሩ፣ ገንዘባቸውን ቆጠሩ፣ ሀብታቸውን ቆጠሩ፣ ብዙ ነገር ቆጠሩና ቤታቸውን ቆለፉ። ከማንም ጋር እንዳይነካኩ በቃ 6 ወር የኮሮና እስኪጠፋ ድረስ ቤታችን ውስጥ ቁጭ ብለን እየበላን እየጠጣ እናሳልፍ ያሉት። ድሃው የት ይኖርልህ ታዲያ? ያኔ አንተስ ቤትን ዘጋ ያለህ ባለጸጋ። በዚያን ዘመን አየን፣ ማንንም ሳይነኩ የተያዙ ሰዎችን አየን። ቤታቸውን ቆልፈው እዛው ግን የሞቱ ሰዎችን አየን በዓይናችን። አሁንም ብዙ ነገራችሁን ልትቆጥሩ ትችላላችሁ። ዳዊት አስቆጠረ፣ በቃ ደስ አለው፣ እግዚአብሔር መጣ። ስለዚህ አሁን የቆጠርከው ሕዝብ ይቀነሳል አለ። እንደዚህ ነው የቆጠራችሁት ነገር በሙሉ ይቀነሳል። ወንድሞቼና አባቶቼ ከቁጥሩ በላይ ቁጥር የሆነን እግዚአብሔር አለ። ከቁጥር በላይ የሆነ እሱን ነው መደገፍ፣ እሱን ነው መያዝ። አባቶቼና እናቶቼ በምድር ላይ ያለ ነገር አያስተማምንም። ምክንያቱም አብሮ ይጠፋል። ስጋ ለባሹን መከታ የሚያደርግ እርሱ የተረገመ ይሁን ይላል መጽሐፍ። በጣም ብዙ ሰው እምቢ ብሎ ስጋ ለባሹን መከታ ያደርጋል። ይሄ ደግሞ ሰይጣን የሚያመጣበት ጣጣ ነው። ምን ያደርግልሃል? በቃ ገንዘብ አለ ምን ይመጣል ይላል። ገንዘብ የሌለው ድሃ ደግሞ ይሄድና አጎት ዲታ አጎት አለ ምን ትሆናለህ ይደርስልሃል ይላል። ሰይጣን የማይፈትነው ሰው የለም፣ የሚንቀውም ሰው የለም። የሰይጣን አካሄዱ በጣም ከባድ ነው። እየሰማችሁ ነው? ተስፋ ከቆረጣችሁ በኋላ ደግሞ መጨረሻ ላይ አንተ ምን ትሰራለህ? በቃ ራስህን ግደል፣ ከዚህ ሁሉ ነፃ ትወጣለህ በቃ ይላል። ለምን? የፈላስፎችን መጽሐፍ እንድታነቡ ያደርጋል። ከሞት በኋላ ሌላ ህይወት የለም፣ ያለው ህይወት ብርሃን ውስጥ ትገባላችሁ በቃ የሚሉ ፈላስፎች፣ እግዚአብሔርን የማያውቁ በፍልስፍና የጠገቡ መጽሐፍቱን ወጣቱ ያነባል። ከዚያ በኋላ ትገላገላለህ። ራስን ወርውር ይላል፣ ራስን እነቅ ይላል። ራሱን ያንቃል፣ መርዝ ይጠጣል፣ ይሞታል። የገሌ ልጅ ራሱን ገደለ፣ ራሱን አጠፋ ይባላል። እሱን ተው። እንደ አንድ ጥሩ ቁም ነገር በቲክቶክ ላይ መጥተው በቃ
ዛሬ የመጨረሻ ንግግሬ ነው፣ መሄድ አማረኝ ይላል። የት ነው የሚሄደው? እስቲ አስቡት። እውነቴን እኮ ነው የምላችሁ። የት ነው የሚሄደው? ሲሰርቅ የኖረ ሲዘሙት የኖረ ተበላሽቶ የኖረ ሰው የት ነው ሄዳለሁ ብሎ የሚያስበው? ንስሐ ልግባ ቢል ድነት ነው ወንድሞቼና አባቶቼ። ወደ እግዚአብሔር ልመለስ፣ ወደ ጽድቁ መንገድ ልምጣ ቢል ድነት ነው። በቃ ይሄን ማለት ተስኖት ከዚህ በኋላማ ይበቃኛል፣ በቃ በሉ ልሰናበታችሁ ነው ይላል። እንደ አንድ ጥሩ ነገር ሲናገር የሰይጣን ድምፅ ነው እሱ፣ የመንፈስ ቅዱስ ድምፅ አይደለም። ታዲያ ዳዊት ካስቆጠረ በኋላ እግዚአብሔር ወደ ዳዊት ነቢዩን ላከ። በል ሂድ፣ ይህን ስላደረግ አንተ አሁን ያስቆጠርከው ሰው በሙሉ እንግዲህ እናየዋለን አለ እግዚአብሔር። በቃ 3 ነገሮችን አቅርቤልሃለሁ ምረጥ አለው ይላል። የመጀመሪያው ምን አለ? 3 ዓመት ጽኑ ረሃብ በምድር ላይ 3 ዓመት ጽኑ ረሃብ በምድር ላይ አንዱ እሱ ነው። ሁለተኛው 3 ወር ሙሉ በጠላቶች እጅ አሳልፌ እንድሰጥህ። የመጨረሻው የ3 ቀን መቅሰፍት በእግዚአብሔር በኩል የሚመጣብን ምረጥ አለው። ወንድሞቼና አባቶቼ አንድ ሰው በበደለው በደል ነው ዓለም እየተናጠ ያለው። አሁን በጣም ጥቂት ሰዎች ከእግዚአብሔር ተለይተው በሰጡት አቅጣጫ ነው ህዝቡ በሙሉ አብዛኛው መከራውን የሚያየው። በዳዊት በደል ብቻ ህዝቡ ሊያልቅ ነው። ዳዊት ከዚያ በኋላ ወደቀ፣ አለቀሰ። እንደሱ አይነት ጥሩ ልብ እግዚአብሔር ይስጠን። አሁን የተቸገርነው ከበደልን በኋላ መተን እንደገና እግዚአብሔርን ይቅርታ መጠየቅ ያቅተናል። ለምን? ሰነፍ በልቡ ማን የለም ይላል? እግዚአብሔር የለም ይላል። ለምን መሰላችሁ? ሰነፍ ኃጢአት ከሰራ በደልን በበደል ላይ ከጨመረ በኋላ በጣም ብዙ በርካታ በደሎችን ከሰማ በኋላ ወደ ቤተ እግዚአብሔር ይመጣል። እዚህ ይመጣና ሰባኪው እግዚአብሔር ኃጢአተኞችን ያጠፋል ብሎ ሲሰብክ ይሰማል። በልቡ ምን ይላል? አይ ከኔ በላይ ደግሞ ኃጢአተኛ አለ እንዴ? እግዚአብሔር ቢኖር እኔን ያጠፋኝ ነበር፣ የለም ማለት ነው ይላል። ሰነፍ በልቡ እግዚአብሔር የለም የሚለው ለዚህ ነው። ጠቢባን ምን ይላሉ? እውነት ነው፣ የእግዚአብሔር ቸርነቱ ምሕረቱ በእኔ ላይ ይታያል። እግዚአብሔር ይቅር የሚል አምላክ ስለሆነ እንጂ እኔ በሕይወት አልኖርም ነበር። ስለዚህ እግዚአብሔር ስለ ምሕረቱ ስሙ ምን ይሆን ይላል ጠቢብ። ሰነፍ ግን ያንን አይልም። እነዚህ ሰባኪያን የሚሰብኩን እኮ እግዚአብሔር ታዲያ የት አለ እኔን አያጠፋኝም ነበር ቢኖር ነው የሚለው። ስለዚህ ነው ሰነፍ በልቡ እግዚአብሔር የለም የሚለው። ግን ቅዱስ ጠቢቡ ሰለሞን ምን አለ? አንተ ደንዳና አንገት ያለ ኃጢአተኛ አንድ ቀን አለ መሰበር አይቀርም። ስንት ቀን አለ? አንድ ቀን መሰበር አይቀርም። እግዚአብሔር የለም እያለ ሲቀልድ አንድ ቀን ይሰበራል። የእግዚአብሔር መዓት የመጣ ቀን ወርቆም አይድንም በሩም አይድንም። ያኔ ዳዊት አለቀሰ። በቃ ግን መምረጥ ግዴታ ነው። ምረጥ አለው። በቃ ከ3ቱ አንዱን ምረጥ አለው። 3 ዓመት ረሃብ እንዴት ይቻላል? አሁን እዚህ ውስጥ የጠገባችሁ ስትራገጡ የምትሉ 1-2 ቀን እኮ እንጀራ ቢጠፋ እኮ አጠራሩ ራሱ ገሌ ስትባል ነው የምትለው። አቤት አይልም ሰው። አክፍላችሁ የምታውቁ ሰዎች ታውቃላችሁ። ከሐሙስ ጀምራችሁ ስታከፍሉ አንዳንዶቻችሁ በሸክም መታችሁ ነው ስጋው ደግሞ የምትቀበሉ። አይቆምላችሁም ይሄ እግራችሁ። ሳቅ እንኳ ቢመጣባችሁ ነው የምትሉት። በትክክል መሳቅ አይቻልም። ረሃብ ነዋ። 3 ዓመት ረሃብ አለው እግዚአብሔር። አይ አለ ዳዊት። ሁለቱንም ሲያይ ከባድ ሆነ። ምን አለ ዳዊት? በሰው እጅ ከመውደቅ በማን እጅ? በእግዚአብሔር እጅ መውደቅ ይሻላል። ምክንያቱም እግዚአብሔር መሐሪ ነው አለ። እግዚአብሔር መሐሪ ስለሆነ በሱ እጅ ብንወድቅ ይሻላል። የ3 ቀን መቅሰፍት ይሻለኛል አለ። መምረጥ ግድ ስለሆነ ታዘዘ። መልአክ ሄደ፣ ማጨድ ጀመረ። ሙሉ የተቆጠሩት ህዝብ በአንድ ቀን 70,000 ሰው ልም። እንዲህ ነው ወንድሞቼና አባቶቼ፣ የቆጠራችሁት ቤታችሁ በአንድ ቀን የመሬት መንቀጥቀጥ ሲመጣ አንድ ላይ ይፈርሳል።
ምንም ጥያቄ የለውም። እንኳን ቤታችሁን ራሳችሁን ማዳን በጣም ከባድ ይሆናል። በዚህ ስፍራ G+2 G+3 ሰርታችሁ ያላችሁ ወንድሞችና አባቶች ቤቱ የማን ነው? በቃ ምንም ጥያቄ እኮ የለውም። ከዛሬ 3 ወር በፊት እዚህ የመሬት መንቀጥቀጥ ሲነሳ ኮየፈጬ ነው አሉ። ሰው 6 ሰዓት ቤቱ አልገባም። ጨለማ ውስጥ ቁጭ ብሎ ከቤት ወጥቶ ልጁን አንጠልጥሎ ፖሊስ መጥቶ ነው ግባ ያለው። ህዝቡ በሙሉ አንገባም አሉ። ወደ ማን? ወዴት ነው የማይገቡት? ወደ ቤታቸው አንገባም አሉ ይላል። በግድ ነው ፖሊስ ግቡ ብሎ ያስገባቸው። ቤት ውስጥ ምን ስላለ ነው? ሞት ስላለ። እግዚአብሔር ካልጠበቀ ታዲያ ምን ዋጋ አለው? ከዚያ ቤት አንድ ቀን እኮ አንጠልጥሎ ውጣ ብሎ ሰው አባረው ይሆናሉ። ካልጨመርክ በ3 ቀን እንድትወጣ ብለው ይሆናል። ልጅ ላለው ደግሞ አናከራይም ብለው ይሆናል። በጣም ብዙ ችግር አለ ወንድሞቼና አባቶቼ። የቆጠራችሁት ገንዘባችሁ እጃችሁ ላይ ከንቱ እንዳይሆን ማን ይርዳን? እግዚአብሔር ይርዳን። እውቀታችሁን መከታ ያደረጋችሁ ሰዎች እዚህ ውስጥ ካላችሁ እኔ ምን ሆናለሁ በቃ ምናልባትም ቤተክርስቲያን ይህን ስሩ ተብላችሁ ጭቅጭቅ ሲበዛ በቃ እኔ እንዳውም እሄዳለሁ ምን ያደርግልኛል ራሴንም ማስተዳደር እኔ ነኝ ብላችሁ ስትመኩ እግዚአብሔር ዞር ያለጋል። ይሄን የመሰለ አይምሮ ከዛ አስፋልት ላይ ስታዩት በስማም ይሄ ሰው እኮ ምጡቅ አይምሮ ነበረው ይባላል። ሰላም ስትሉት ብቻውን እያወራ ይሄዳል። የሚያድናቸው የለም፣ አዳኝ እግዚአብሔር ብቻ ነው። ስለዚህ ሰይጣን ከእግዚአብሔር መንገድ እያበጠረ እንደ ስንዴ እንዳያወጣን እግዚአብሔር ይርዳን። ታዲያ ዳዊት ያንን አደረገ። ባዶ ከንቱ ሁሉ ነገር ተበላሸ። በቃ ያ ሁሉ የተቆጠረው ሕዝብ አመድ። በኋላ የእግዚአብሔር መልአክ የመጨረሻውን ሊመታ ሲል እግዚአብሔር ራራላቸው። እግዚአብሔር አሁንም ለኛም ይራራልን። ወንድሞቼና አባቶቼ እግዚአብሔር ጨካኝ አምላክ አይደለም። እግዚአብሔር ጨካኝ አምላክ አይደለም። ከሱ ስንለይ ለጥቅማችን ይቀጣናል ተባለ መጽሐፍ ላይ። የሚቀጣን ለጥቅማችን ነው፣ ለሱ ጥቅም አይደለም። ሰው በጎችን ቢያሳድግ አርጄ እበላለሁ ብሎ ነው። ሰው በጎችን ቢያሳድግ ሸጬ እጠቀማለሁ ብሎ ነው። እግዚአብሔር እኛን የሚያሳድገው ለኛ ጥቅም ነው እንጂ ለራሱ አይደለም። ወንድሞቼና አባቶቼ ስለዚህ ልናውቅበት ያስፈልጋል። ምክንያቱም በኦሪት ዘሌዋውያን ምዕራፍ 26 ላይ እኔ ይላል እግዚአብሔር አምላካችሁ ነኝ፣ በምድር ላይ እግዚአብሔርን ትታችሁ ሌላ ነገር እንዳታመልኩ ተጠንቀቁ፣ የተቀረጸውን ምስል ማናቸውንም ነገር እንዳታመልኩ ተጠንቀቁ፣ ሰንበታቴን ጠብቁ፣ ቅዱሳኖቼንም አክብሩ። ይሄን ባደረጋችሁ ቀን ይላል እግዚአብሔር የምድራችሁን ዝናብ እሰጣለሁ፣ ምድራችሁም እንድታበቅል አደርጋለሁ፣ የሚበቅለው ነገር በሙሉ ለመከር እንዲደርስ አደርጋለሁ፣ ዛፎቹ ሁሉ የሚያፈሩት ፍሬ እንዲኖራቸው አደርጋለሁ፣ ወይናችሁ ሁሉ ያብባል፣ እኔም ደግሞ በምድራችሁ ላይ የሰላም እንቅልፍ እሰጣችኋለሁ ይላል። ወንድሞቼና አባቶቼ ከእግዚአብሔር የተለየች ነፍስ ሁሌም ቢሆን መከራ ይገጥማታል፣ አደጋ ይገጥማታል። አሁን ያለው ነገር በሙሉ እየተበላሸ ያለው ሰው ከእግዚአብሔር እየተለየ ስለሆነ ነው። ገንዘቡን ይቆጥራል፣ ይመካል፣ ሀብቱን ይቆጥራል፣ ይመካል፣ ጤናውን ይመካበታል። ግን ጤናን የሚሰጥ እግዚአብሔር ነው። እኔ ከዚህ በፊት እዚሁ ጉባኤ ላይ ተናግሬያለሁ። ከ70 ዓመት ከፍ ያሉ ሽማግሌዎችን ሂዱና ጠይቋቸው። አባቴ ድሮ ሕፃን ሆነው እንዴት ነበሩ ብለው ጠይቁ ብላችሁ ጠይቋቸው። እኔ ድሮ ወጣት ሆኜ በአንድ ጥፊ ጓደኞቼን እጥል ነበር ይሏቸዋል። በዚያው እጃቸው ዛሬ ላይ ቀበቷቸውን ማሰር አይችሉም። አባቴ እንዴት ነበሩ በሏቸው። በአንድ እርግጫ ጓደኞቼን ቅልጥማቸውን ሰብር ነበር ይላሉ። ዛሬ በዚያው እግራቸው ጎረቤት ሄደው ቡና መጠጣት አይችሉም። ለምን? ጊዜው አልፏል። የማያልፍበት እግዚአብሔር ብቻ ነው።
ዛሬ ባለጸጎች ሆናችሁ ነገ ድህነት ይመጣል። ይሄ ምድራዊው ነው። ሰማያዊው ግን የማይሻር ዘላለማዊ ነው። ቤተ ክርስቲያን እኛን የምታሰለጥነን በምድር ላይ ባለጸጎች እንድንሆን አይደለም፣ የመጨረሻውን ሰማያዊ ስፍራ እንድንይዝ ነው። እነ ቅዱስ ጴጥሮስ ተስፋቸው ሰማያዊ ነበረ። ከክርስቶስ ጋር ሲሄዱ ጠይቀዋል እኮ የመጨረሻውን፣ ጌታ ሆይ ከአንተ ጋር ይኸው ተጓዝን፣ እስካሁን ድረስ ከአንተ ጋር ነን፣ ሁሉን ነገር ጥለን ተከተልን፣ እኛ ታዲያ ምንድን ነው የምናገኘው ብለው ጠይቀዋል እኮ። ምንድን ነው ከዚህ በኋላ የምናገኘው ብለው ጠየቁ ይላል። እንዲያውም እነዚህ መተርጉማን አባቶቻችን ሲተረጉሙ ጴጥሮስ ደግሞ ምን ነበረውና ሲባል አንድ ገጣባ አህያ ነበረችው፣ እሷን እንደ ቁም ነገር ቆጥሮ ነው ይላሉ አንዳንዶቹ። ምንድን ነው የምናገኘው ብለው ጠየቁት። ግን ሄዱና ዮሐንስ ራእይ ላይ ስታነቡት እንዲህ ነው የሚለው፣ 12ቱ ሐዋርያት ስማቸው በ12 የእግዚአብሔር መንግስት የመንግስተ ሰማይ በሮች ላይ የእያንዳንዳቸው ስም ተጽፏል ይላል። የእያንዳንዳቸው ስም በመንግስተ ሰማያት በር ላይ ተጽፎ አየው። ከዚህ በላይ ምን አለ ታዲያ? እየሰማችሁ ነው? ከዚህ በላይ ምን አለ ወንድሞቼና አባቶቼ? በእግዚአብሔር መንግስት ከመጻፍ በላይ ምን ጥቅም አለ? ወንድሞቼ አሁን እዚህ ቦታ ያላችሁ አባቶቼ፣ ወደዳችሁም ጠላችሁ የዛሬ 50 ዓመት በጣም በርካቶቻችን እዚህ ውስጥ የለንም። በእድሜ ከሄድን ማለት ነው። እስካሁን የኖራችሁትን እድሜ ሽማግሌዎች አሁን ከዚህ በኋላ ለመኖር በጣም አስቸጋሪ ነው። ስለዚህ አሁን የኛ ተስፋ ምንድን ነው ከተባለ ሰማያዊ ነው። ይሄማ ስታዩት ህልም ነው፣ ውሸት ነው፣ በቃ ውሸት ነው። ትላንትና መዓዛቸው ይስብ የነበሩ ሰዎች ዛሬ ሽታቸው አያስጠጋም። ሆስፒታል ውስጥ ብትሄዱ ምንም እኮ ጥያቄ የለውም። ሰይጣን ለዚያ ብሎ አበጠራቸው። በውበታቸው እየገባ ወደ ዝሙት ከተታቸው፣ በሽተኞች አደረጋቸው። አይናቸው እዛ ፈርጦ በስብሰው እንደገና ሸተው ገምተው እዛ ቁጭ ብለዋል። ይሄን ያደረገው ሰይጣን ነው። በገንዘባቸው ገባና በጣም ብዙ ባለጸጎች የእግዚአብሔር ቤት መጥተው እንዳያስቀድሱ ለሊት ጭፈራ ቤት ያሳድራቸዋል። እርስ በርስ በሽጉጥ ያመታታቸዋል። ሰይጣን እንደዚህ አድርጎ ያበጥራቸዋል። ወንድሞቼና አባቶቼ በጣም በርካታ ሰዎችን በእውቀታቸው ገባባቸውና አስታበያቸው። ከዚያ በኋላስ አንድ ኃይል አለ፣ እግዚአብሔር የሚባል ነገር የለም ማለት ጀመሩ። ግን ምን ዋጋ አለው ታዲያ? በምድር ላይ መኖር አልቻሉም። አሁን እናንተ ወጣቶች የምታውቁት በጣም ባለጸጋ የተባለው አለን ማስክ ነው የሚባለው ነው። ምንድን ነው ንገረኝ እስቲ። ኤለን ነው በቃ እሱ ሲናገር አሁን ምንድን ነው የሚለው መሰላችሁ? ብዙ ሰዎች እንደኔ መሆን ይፈልጋሉ ይላል። በጣም በርካታ ሰዎች እንደኔ መሆን ይፈልጋሉ አለ። ኢንተርቪው ላይ ሲያደርግ ማለት ነው። እኔ ግን አለ ሰላም የለኝም፣ ሰው እያለ ብቸኝነት ይሰማኛል። ግን ይህን ስናገር ሰዎች አይገባቸውም። የሚገባቸው እኔ ሆንኩትን ሲሆኑ ነው። ወንድሞቼና አባቶቼ በምድር ላይ የምንኖረው አኗኗር ሰማያዊውን መንገድ ካልተከተለ እመኑ ከንቱ ነው። ይህን ደግሞ ከጠቢቡ ሰለሞን በላይ ያየውና የመሰከረ ወደፊትም የሚመሰክር ሊኖር አይችልም። ሁሉ ሞላለት። በኋላ ግን ምን አለ? ሁሉን አየው፣ ሁሉም ግን ነፋስን እንደመከተል ነው አለ። ነፋስን እንደመከተል። ሀብቱን አየው፣ ግን ደስታ ሀብቱ ውስጥ የለም አለ። ደስታችን፣ ሰላማችን ማን ነው? እሱ እግዚአብሔር ሰላማችን። አባቶቼና እናቶቼ ይሄ የእግዚአብሔር ሰላም ለባለጸጎችም ለድሆችም፣ ለተማሩትም ለመሃይሞችም፣ ተራቀናል ላሉት ገናም ያልተማሩትን ሁሉ የእግዚአብሔር ሰላም ያስፈልጋቸዋል። እመኑ። የእግዚአብሔር ሰላም ከውስጣችሁ ሲወጣ ይኸው ሂዱና አንብቡ። መጽሐፈ መሳፍንት ምዕራፍ 6ን አንብቡ። ጌዲዮን የተናገረውን እዩ። መጀመሪያ ከቁጥር 1 ጀምራችሁ ስታዩ እንዲህ ይላል፣ እስራኤል በእግዚአብሔር ፊት ኃጢአትን መስራት ጀመሩ፣ ኃጢአተኞች ሆኑ፣ እግዚአብሔርም
ከነሱ ተለየ። ስለዚህ ሚዲያማውያን የሚባሉ ጠላቶች ተነሱባቸው። እነሱ ዘር ሲዘሩ መጥተው ያጭዱባቸዋል። ሚስቶቻቸውን ይዘርፏቸዋል። ወንዶቻቸውን ይገሉባቸዋል። ሲያስፈራ የነበረ ሕዝብ አሁን ይላል በጉድጓድና በዋሻ ውስጥ መቅበዝበዝ ጀመረ። መኖሪያ ራሱ ጉድጓድ ውስጥ መኖር ጀመሩ ይላል። በዚያን ዘመን ጌዲዮን የሚባል ወጣት ሰው ይሄድና ተደብቆ በወይን መጭመቂያ ውስጥ ገብቶ ከጠላት የተረፈችዋን ስንዴ መውቃት ጀመረ ይላል። ግን በልቡ ምን ይላል መሰላችሁ? እግዚአብሔር የተባለው አባቶቻችን የሰበኩን ድሮ ከሰማይ እንጀራን አዝንቦልናል ያሉት ውሃን ከአለት ላይ አፍልቆልናል ብለው የነገሩን የተረኩልን እግዚአብሔር ዛሬ የት ነው ብሎ በልቡ ስለ እግዚአብሔር ያስብ ነበር ይላል። ተደብቆ ብቻውን ስንዴውን እየወቃ አይ እግዚአብሔር ታዲያ የት ነው ያለው? አባቶቻችን ነፃ ያወጣ 40 ዘመን ሙሉ በእግራቸው ሲሄዱ ጫማቸው ያልተቀደደባቸው ቅማል እንዳይበላቸው ያደረገ ጊንጥና እባብን እየረገጡ እንዲሄዱ ያደረገ እግዚአብሔር ዛሬ ታዲያ ይሄ ሁሉ ሲደርስብን ይሄ ሁሉ መከራ ሲመጣ የት አለ ብሎ ይጠይቅ ነበር ይላል በልቡ። እግዚአብሔር ወደሱ የእግዚአብሔር መልአኩን ላከና እንዲህ አለው፣ ተደብቆ እዛ ውስጥ አንተ ጽኑ ኃያል ሰው አለው ይላል። እስቲ በሉ አንተ ጽኑ ኃያል ሰው እግዚአብሔር ካንተ ጋር ነው እንዲህ አለው ይላል። ወንድሞቼና አባቶቼ መልአኩ ማለት የነበረበትማ ምንድን ነው? አንተ ፈሪ እዚህ ውስጥ ተወሽቀህ ማለት ነበረበት። ግን ሲመጣ ምን አለው? አንተ ጽኑ ኃያል ሰው አለው ይላል። ለምን ይመስላችኋል እንደዚህ ያለው? ተደብቆ ያለ ሰው እንዴት ጽኑ ይሆናል? ተደብቆ ያለ ሰው ፈርቶ ያለ ሰው እንዴት ጽኑ ይሆናል? ጽኑ ያለው ለምንድን ነው ያላችሁ እንደሆነ በችግር ወቅት ሰው ተስፋ ቆርጦ በተበተነበት ወራት ብቻውን ስለ እግዚአብሔር ያስብ ነበረ። ስለ ማን ያስብ ነበር? ስለ እግዚአብሔር። ሰነፍ ሰው ቢሆን ኖሮ ስለ ገንዘቡ ከዛች ሀገር እንዴት አድርጎ ቪዛ አግኝቶ እንደሚወጣ ከእስራኤል እንዴት እንደሚጠፋ ያስብ ነበር ሰነፍ ቢሆን። እሱ እዛው ቆሞ ስለ እግዚአብሔር ያስባል። አባቶቻችንን ከጭንቅ ያወጣው አምላክ ታዲያ ለምን አይረዳንም ይል ነበር። አሁንም ወንድሞቼና አባቶቼ ለአባቶቻችን ፍቅርና አንድነትን ሰላምን ሰጥቶ ከደቡብና ከምስራቅ ከምዕራብና ከሰሜን እየመጡ በፍቅር እንዲኖሩ ያደረገ እግዚአብሔር ኢትዮጵያን ያስባት። እንደዚህ አልነበርንም እኛ። ሁሉም ሰው እንደዚህ አልነበረም። ግን የሆነ ነገር ተበላሽቷል። የሆነ ነገር መሃል ላይ ተበላሽቷል። እሱ የእግዚአብሔር ሳይሆን የሰይጣን አሰራር ገብቶ ነው። ወንድሞቼና አባቶቼ እግዚአብሔርን ሳይሆን ሰይጣንን እያሰቡ ብዙ ነገር ሰሩ። ሰው በምድር ላይ በደቦ ራሱን መከፋፈል ጀመረ። ከ60 ዓመት በፊት የነበረውን አንድነት ትቶ ጥቂት ሲመጣ ሰው እቁብ ሲጠጣ ዘሩን መቁጠር ጀመረ። ደቦ ሲሄድ ዘሩን መቁጠር ጀመረ። ጽዋ ማህበር ሲያወጣ ዘሩን መቁጠር ጀመረ። የእመቤቴን ዝክር የቅዱስ ሚካኤልን ዝክር እየዘከረ በሀብታምነትና በድሃ መለያየት ጀመረ። የሰይጣን ሐሳብ አይደለ? ከዚህ በላይ ምን አለ ወንድሞቼና አባቶቼ? እሱ የዲታ ማህበር ነው ይባላል፣ ግን ስሙ መንፈሳዊ ነው። ሲጠጣ ሲሰክር ይውላል፣ ግን እግዚአብሔርን በዚያ ውስጥ አያስብም። እግዚአብሔርን ማሰብ ማለት ምን ማለት ነው? ድሃውን አምጥቶ መቀለብ ነው እንጂ ለጓደኛችንማ ከሆነ ምን ዋጋ አለው? አባቶቼና እናቶቼ። ስለዚህ ሰው ሳያቅ በእግዚአብሔር ክብረ በዓል ላይ የሰይጣንን ስራ መስራት ጀመረ። አሁንም ወደ ህይወታችን እግዚአብሔር ይመልሰን። አዎ በቃ ከዚያ በኋላ ነው ነገር እየተበላሸ የመጣው። እየዘፈነ ዘሩን የቆጠረ ሰው እያለቀሰ አንድ መሆን አቃተው። ሲለያዩ እየዘፈኑ ነበር የተለያዩት። ልጆቻቸውን ወልደው ካሳደጉ በኋላ ምልሻዎች ሆኑ ልጆቻቸው። እነሱን አሁን አንድ ለማድረግ ብዙ ዋጋ ያስከፍለን ጀመረ። ሰው የእግዚአብሔርን ቃል እየሰማ ግን በደም ይለያያል። አንድ ክርስቶስን ስጋውና ደሙን እየተቀበለ ግን በወንዝ ተለያይቷል። በአሰራር በሙሉ ተካክዷል። ታዲያ ይሄ ሰይጣን የዘራው ዘር ነው አባቶቼና እናቶቼ።
ከዚህ ውስጥ እንድንወጣ እግዚአብሔር ይርዳን። ታዲያ ጌዲዮን ማን ነው? በዚያን ዘመን እግዚአብሔር ማን ነው ብሎ ያስብ ነበረ። ዛሬ በአረብ ሀገራት ብትሄዱ በጣም ብዙ እህቶቻችን አለባበሳቸው የዛ ሀገር ሆኖ ክርስትናቸው ተደብቆ ግን የሰው ቤት እየጠረጉ በእመቤታችን ቀን ሻማ ያበራሉ። ሻማ ምንድን ነው ሲባል ጨለማ ስለሆነ የሀገሬ ባህል ስለሆነ ይላሉ። እዚያ ውስጥ ሆነው እግዚአብሔርን ይጠሩታል። የቅዱሳንና የእመቤታችን ምልጃ ይጠይቃሉ። ያኔ ነው በተደበቁበት ስፍራ ማለት እሱ ነው። በማይፈቀድበት በማይመችበት ምቹ ባልሆነ ቦታ ላይ እግዚአብሔርን ማሰብ እሱ ነው ጀግና የሚያስብለው። ወንድሞቼና አባቶቼ ሲደላችሁ ሳይሆን መከራ ውስጥ ሆናችሁ ግን እግዚአብሔርን አለመርሳት እሱ ጀግና አስባለው ጌዲዮንን። አንተ እግዚአብሔር ካንተ ጋር ነው ሲለው መጀመሪያ ግን እሺ ነው ያለው ይላል። መጽሐፉን ስታነቡት እግዚአብሔር ካንተ ጋር ነው ሲለው እሺ አለና ቀጠለ ጥያቄውን። ታዲያ እግዚአብሔር ከኛ ጋር ከሆነ የሁሉ ነገር ለምን ደረሰብን አለ ይላል። መጀመሪያ ግን እሺ ብሎ ተቀብሏል። እኛ የተቸገርነው እሺ ብሎ መቀበልን ነው እምቢ ያልነው። የተሰጠንን እሺ ብለን ሳንቀበል ነው ወደ እግዚአብሔር ማጉረምረም የምንጀምረው። እግዚአብሔር የሰጠንን ትተን ነው የጎደለውን በእግዚአብሔር ላይ ማጉረምረም የምንጀምረው። መጀመሪያ የተሰጠንን እንውሰድ ወንድሞቼና አባቶቼ። ከዚያ በኋላ ነው ሕይወት የሚሆነው። በዚህ ስፍራ ላይ ከእግዚአብሔር ያልተቀበለ ማንም የለም። ሁሉም ከእግዚአብሔር ተቀብሏል። ያውም በጎ ነገር ግን የሚያየው ያልተቀበለውን ነው። የተቀበለውን ማመስገን ትቶ የሚጨመርልን ካመሰገነ በኋላ ነው። የደረሰውን እጃችን ላይ የደረሰውን ስናመሰግን ሌላ ይጨመራል። ለመጣው ሳናመሰግንማ እንዴት ሌላ ይጨመራል? ወንድሞቼና አባቶቼ ያኔ ነው እንግዲህ እግዚአብሔር ካንተ ጋር ነው ሲለው ታዲያ የሁሉ ለምን ደረሰብን ሲል ይሄማ የደረሰባችሁ እግዚአብሔርን ትታችሁ ጣዖትን ስላመለካችሁ ነው። አትፍሩ ያልኳችሁን ጣዖታት ስለፈራችሁ እግዚአብሔርን ትታችሁ ስለተመለሳችሁ ጠላቶቻችሁ እጅ ላይ ወደቃችሁ አለ ይላል። አሁንም ዛሬ እንደዛ ነው። እግዚአብሔርን ትተን ሌላ መፍራት ስንጀምር፣ እግዚአብሔርን ትተን ወደ ሕይወታችን ወደ ዓለማዊው ነገር ስናዘነብል መንፈሳዊውንም ስጋዊውንም የሚሞላልን እግዚአብሔር ትተን ስንሄድ ሁሉ ነገር ይበላሻል። ሰው በምድር ላይ መኖር ከፈለገ መጀመሪያ ከእግዚአብሔር ጋር ይጣበቅ። ከእግዚአብሔር ውጭ የሚኖር ዋጋ የለውም። ታዲያ ምን አለ? በላሁን በዚህ ስንዴ በምትወቃበት ኃይልህ እስራኤልን ነጻ ታወጣለህ አለው ይላል። ምን አለ ጌዲዮን? እንዴት ሊሆን ይችላል አለ። ይሄ ሁሉ ነገር ከዚህ በኋላ እኔ እንዴት ይሄን ሁሉ ማድረግ እችላለሁ? ስለዚህ እግዚአብሔር ምልክት ይስጠኝ አለ ይላል። እሺ ምልክት ይሰጣል እግዚአብሔር። ምን ፈለክ ሲለው እንዲህ አለ፣ እኔ የአንድ የጠቦትን የበግ ቆዳ ፊት ለፊት ላይ አስቀምጣለሁ። እውነት እግዚአብሔር ከሆነ አለ ሰው በምድር ላይ የማይሰራውን እሱ ብቻ መስራት የሚችለውን እኔ ልለምነው አለ። ማን ብቻ የሚሰራው? እግዚአብሔር ብቻ የሚሰራው። በቃ ዛሬ ሌሊቱን ሙሉ መሬት ላይ ያዘነበ ይደር፣ አንድም ጠብታ ይቺን ቆዳ እንዳትነካ እግዚአብሔር ያድርግ። ይችላል አይችልም? ይሄ ከባድ ነው። ለእግዚአብሔር ግን ቀላል ነው። ከዚያ በኋላ ፊት ለፊት ላይ ያስቀመጠ። ሌሊቱን ሙሉ ዝናብ ዘነበ፣ አንዲት ጠብታ አልነካም። አንዲት። እንደገና እግዚአብሔር መሆኑን እንደገና ልወቀዋለ ሲባል ሌሊቱን ሙሉ ዝናብ በዚያች ቆዳ ላይ ብቻ ያዝንብ አለ። አሁንም እግዚአብሔር በዚያች ቆዳ ብቻ ላይ ያዘነበ። ይችላል አይችልም? በምድር ላይ ቻይና ዝናብ አዘንባለሁ ብትል ጥሩ፣ ካዘነብሽማ ደህና። ይሄን አድርጊ ብትባል ታደርጋለች እንዴ? በምድር ላይ ሰው ሊሰራው አይችልም። ያን ጊዜ ምን አለ ጌዲዮን? እውነትም የአባቶቻችን አምላክ ከኛ ጋር ነው አለ።
ለምን? ሰው የማይሰራውን የሚሰራ። ጸምር ዘጌዴዎን የተባለችው እመቤታችን በዚህ ነው። በምድር ላይ ሰው መስራት ያልቻለውን ክርስቶስን የወለደች፣ ከሴቶች መካከል ንጽሕት የሆነች ቅድስት የሆነች፣ ለዓለም በሙሉ ምሕረትን ያስገኘች፣ በጠባብ ማኅፀን ነገር ግን ዓለምን የፈጠረውን ክርስቶስን የተሸከመች እሷ እመቤታችን ነች። ስለዚህ አባቶቼና እናቶቼ እውነትም አለ እግዚአብሔር ከኛ ጋር ነው አለ። በምድር ላይ እዩ፣ ኦርቶዶክሳውያን በደንብ እዩ። አሁን በተለይ በዚህ በዘመናችን መድኃኒት የላቸውም የተባሉ በሽታዎች በሙሉ እነ ካንሰርን ጨምሮ እየዳኑ ያሉት በጸበል እንጂ በኬሞ አይደለም። አብዛኞቻቸው በኬሞ አይደለም የሚድኑት፣ በዚህቹ ቤተ ክርስቲያን በምናገኛት በጸበል ነው። ማን ስለረዳን? በቃ ወንድሞቼና አባቶቼ ሰይጣን እንደ ስንዴ አበጥሮ ከዚህ ማዕድ ይህን ከመሰለ ሕይወት ይህን ከመሰለ መንፈሳዊ ድነት እንዳያወጣን እግዚአብሔር ይርዳን። ወስብሐት ለእግዚአብሔር።